በ1911 ዓመተ ምህረት መጀመሪያ ላይ ዊሊያም ዱርሃም የተባለ አገልጋይ በእርሱ ቦታ የአዙዛን አገልግሎት ይመራ ነበር። በዱርሃም አስደናቂ በሆነ ስብከት በብዙ መቶ የሚቆጠሩ ሰዎች እንደገና ወደ አዙዛ መመለስ ጀምረው ነበር። ብዙ የአዙዛ ሚሽን አገልጋዮች ከተለያየ የዓለም ክፍል መመለስ ጀምረው የነበረ ሲሆን አዲሱን የዱርሃም አገልግሎት ሁለተኛው የመንፈስ ቅዱስ ፍሰትና ኃይለኛው ዝናብ ብለውት ነበር። በአዙዛ እሳቱ እንደገና መውደቅ በጀመረ ጊዜ በአንድ አገልግሎት ላይ ከ500 የሚበልጡ ሰዎች ለጌታ ሕይወታቸውን ሊሰጡ ችለው ነበር። በአገልግሎቶቹ መካከልም ቦታችን ይወሰዳል በሚል ስጋት ሰዎች ወንበራቸውን ለቀው አይሄዱም ነበር። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን ለብዙ ታላላቅ ዓለም አቀፍ ሪቫይቫሎች መነሻ እንደሆነ የሚነገርለትን በታላቁ የአዙዛ ስትሬት ሪቫይቫል ላይ ይታዩ የነበሩትን የኃይል መገለጦች በዚህ ቪዲዮ ወደ እናንተ ይዘን ቀርበናል። እርሶም ቪዲዮውን እስከ መጨረሻው በትኩረት በመከታተል እንዲባረኩ ስንል በአክብሮት ለመግለጽ እንወዳለን። ተባርካችኋል። ሴይሞር ምንም እንኳን በክስና በስደት ውስጥ ቢያልፍም ሪቫይቫልን በተመለከተ የነበረው የጸና ዓላማ አልተለወጠም ነበር። አብረውት በሚያገለግሉ ሰዎች ላይ ትልቅ እምነት የነበረው ሲሆን ስለዚህ ጉዳይ ሲጽፍም በቤተ ክርስቲያንና በመጋቢዎች ላይ ያልተገባ ንግግር በመናገር ሰዎችን ለክርስቶስ መማረክ አይቻልም። ቤተ ክርስቲያን በጥቅሉ ለሚከሰተው የመከፋፈል ችግር ልትወቀስ አይገባም። ሕዝቡ መንፈሳዊ ዓይኑ እንዲከፈት ብርሃንን ፍለጋ ነው የሚመጣው። የእግዚአብሔር ፍቅር ከሕዝቡ ውስጥ እየራቀ ሲሄድ ስብከቶቹ በሰው ሥርዓት ላይ ያተኮሩና ስለ ምግብ፣ ልብስና የሃይማኖት ሥርዓት ማተኮር ይጀምራሉ። የእምነት ቤቶች ወንድሞቻችን መሆናቸውን ተገንዝበን ግራ መጋባትንና መለያየትን ሳይሆን ሰላምን እንፈልግ በማለት ያሳስባል። በመጪው ጸደይ ወራት ላይ ሴይሞር የቤተ ክርስቲያን ሕንፃ ግዢን በተመለከተ ወደ ሌላ ስፍራ ሄዶ መግዛት ወይስ የአዙዛ ሕንፃን በግዢ መልክ መያዝ በሚለው ላይ አልወሰንም ነበር። ይህንንም ለቤተ ክርስቲያን አባላት ካሳወቀ በኋላ ለሕንፃው የሚያስፈልገውን ቅድመ ክፍያ $4000 የተከፈለ ሲሆን ቀሪው $11000 ከመክፈያ ጊዜው በፊት ተጠናቆ ገቢ ሊሆን ችሏል። በዚህ ጊዜ ውስጥ የእግዚአብሔር እጅ በአዙዛ ላይ በሙላት እየተገለጠ ድንቅና ተአምራት በጉባኤው መካከል እየታዩ ሲሆን ተጨማሪ የሚስዮን አገልግሎቶች ከመላው ዓለም ወደ ሎስ አንጀለስ እየጎረፉ ነበር። በዚህም ሁኔታ እጅግ በመበረታታት ሴይሞር ሲናገር ከዚህ በፊት ዓለም አይቶት የማያውቀው ታላቅ የሆነ ተአምራት በደጃችን ነው ብሎ ነበር። በ1908 ዓመተ ምህረት ግንቦት 13 ቀን ሴይሞር ጄኒ ኢቫንስ ሙር ከምትባል እህት ጋር ጋብቻ ፈጸመ። ይህች እህት በጣም ውብ የሆነችና በመንፈሳዊ ሕይወቷ መልካም ምስክርነት የነበራት ሲሆን በቤተ ክርስቲያን ልዩ የሆነ የሙዚቃ ስጦታ እንዳላት ይታወቅ ነበር። ከጋብቻቸው በኋላ በአዙዛ በሚገኘው መጠነኛ አፓርትመንት መኖሪያቸው አብሮ መኖር ጀመሩ። የጋብቻቸው ዜና በጣም አናሳና ተጽዕኖ መፍጠር በሚችሉ የአዙዛ አባላት ዘንድ ቁጣን ቀሰቀሰ። ከነዚህም ውስጥ የአዙዛ ዋና ጸሐፊ የነበረች ክላራ የምትባል እህት አንዷ ስትሆን ከጋብቻቸው በኋላ የአዙዛን ሚሽን ጥላ ልትሄድ ወሰነች። ጥቂት የሆኑ የአዙዛ አባላት ስለ ጋብቻ የነበራቸው አመለካከት ከመስመር የወጣ ሲሆን በክርስቶስ ዳግም ምጽአት ዋዜማ ላይ ጋብቻ እግዚአብሔርን ማሳዘን ነው ብለው ያምኑ ነበር። ከዚህም የተነሳ ሴይሞርን አጥብቀው ተቃወሙት። የአዙዛ ጸሐፊ የነበረችው ክላራ ወደ ፓርትላንድ ኦሪገን የሄደች ሲሆን በዚህ ስፍራ ቀደም ሲል በአዙዛ ሚሽን አባል የነበረው ፍሎረንስ ክራውፎርድ የሚመራውን ሚሽን ልትቀላቀል ችላለች። ወደዚህ ሚሽን በገባችም ጊዜ በእጇ ላይ የነበረውን በአገር አቀፍና በዓለም አቀፍ ደረጃ የተመዘገቡ የፖስታ ደንበኞችን አጠቃላይ ዝርዝር ከአዙዛ ይዛ ሄዳ ነበር። ይህ ያልታሰበ ድርጊት በሴይሞር በሚታተመው ዓለም አቀፍ የሆነ የህትመት አገልግሎት ላይ አሉታዊ ተጽዕኖ የፈጠረና ከ50,000 በላይ የሆኑ ሰዎችን የስም ዝርዝር የያዘ መዝገብ የተሰረቀ ሲሆን በእጁ ላይ ያለው በሎስ አንጀለስ ዙሪያ ያሉ ሰዎች ዝርዝር ብቻ ነበር። በክላራ በተቀነባበረው ተንኮል የግንቦት 1908 ዓ.ም የሐዋርያዊ እምነት መጽሔት ሽፋኑ እንደ ቀድሞ ሲሆን በመጽሔቱ ውስጥ የደንበኞችና የመጽሔቱ ደጋፊዎች አዲሱን የፓርትላንድ አድራሻ የያዘ ነበር። የአድራሻውን ለውጥ ሳይጠይቁ በብዙ ሺህ የሚቆጠሩ የመጽሔቱ ደጋፊዎች እርዳታቸውን ወደ ፓርትላንድ መላክ ጀመሩ።
በዚሁ ዓመት የሰኔ እትም ላይ በሴይሞር የተጻፈ ምንም አይነት ክፍል በመጽሔት ውስጥ ያልነበረ ሲሆን በ1908 የበጋ አጋማሽ ላይ መጽሔቱ ከሎስ አንጀለስ ጋር የነበረው ቁርኝት ሙሉ በሙሉ ተቋረጠ። ክላራ ወደ ሎስ አንጀለስ ያለመመለሷ ነገር ቁርጥ እየሆነ ሲመጣ ሴይሞር ወደ ፖርትላንድ በመሄድ የአድራሻውን ዝርዝር ፊት ለፊት የጠየቃት ቢሆንም ለመስጠት ፈቃደኛ አልሆነችም። የመጽሔቱን ህትመት ለመቀጠል ዝርዝሩ ወሳኝ በመሆኑ የህትመቱ አገልግሎት ከመቋረጡም ሌላ አስደናቂ በሆነው የአዙዛ ሚሽን ላይ መጥፎ አሻራ ጥሎ አለፈ። ከ1909 እስከ 1910 ድረስ ሴይሞር በሎስ አንጀለስ የነበረውን አገልግሎት ቀጥሎ የነበረ ቢሆንም በበጀት እጥረትና የነበረው ተጽዕኖ እየቀነሰ በመሄዱ የህዝቡ ቁጥር በማሽቆልቆል ላይ ነበር። ሴይሞር በአዙዛ 2 ወጣት አገልጋዮችን በመመደብ አገር አቀፍ ለሆነ የስብከት አገልግሎት ወደ ቺካጎ የሄደ ሲሆን በ1911 ዓ.ም መጀመሪያ ላይ ዊሊያም ዱርሃም የተባለ አገልጋይ በእርሱ ቦታ የአዙዛን አገልግሎት ይመራ ነበር። በዱርሃም አስደናቂ በሆነ ስብከት በብዙ መቶ የሚቆጠሩ ሰዎች እንደገና ወደ አዙዛ መመለስ ጀምረው ነበር። ብዙ የአዙዛ ሚሽን አገልጋዮች ከተለያየ የዓለም ክፍል መመለስ ጀምረው የነበረ ሲሆን አዲሱን የዱርሃም አገልግሎት ሁለተኛው የመንፈስ ቅዱስ ፍሰትና ኃይለኛው ዝናብ ብለውት ነበር። በአዙዛ እሳቱ እንደገና መውደቅ በጀመረ ጊዜ በአንድ አገልግሎት ላይ ከ500 የሚበልጡ ሰዎች ለጌታ ሕይወታቸውን ሊሰጡ ችለው ነበር። በአገልግሎቶቹ መካከልም ቦታችን ይወሰዳል በሚል ስጋት ሰዎች ወንበራቸውን ለቀው አይሄዱም ነበር። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ህይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ህይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።